ለምን ጸነስኩ እያለች የምትበሳጭ ሴት ልጁ ከተወለደ በኋላ ብቸኝነት ይሰማዋል፣ ከሰው ማይገጥም ይሆናል። ምክንያቱም በ18ኛው ሳምንት እርግዝና ጽንሱ መስማት የሚጀምርበት ነው። በ25ኛው ሳምንት ደግሞ የመስማት ችሎታው ንቁ የሚሆንበት ነው። ስለዚህ ልጁም የእናቱን የልብ ምት ይሰማል። ምን አይነት ነው የእናትን ልብ ምት ሲባል? ብዙ አይነት ነው። ሰላማዊ ምታለ፣ ብስጭት ምታለ፣ ከጸሎት በኋላ የሚመታ ምታለና ያንን እየተረዳው ነው ማህፀን ውስጥ ያለው። ሁለተኛ ድምጿን ይሰማል። ብታጫውተው፣ መዝሙር ብትዘምርለት፣ ምን ብትልለት፣ ልጄ ደህና ነው ሆይ እንደምን በስትንፋሴ ልክ እወድሃለሁ ብትለው፣ በልብ ምቴ ልክ አፈቅርሃለሁ ብትለው ሊሰማው ሊረዳው የሚችለው ነገር ነው። ስለዚህ ይሄ ነው እና ሲወለድ መጀመሪያ ስለሚያውቀው ማህፀን ውስጥ የእናቱን ድምፅ ነው መጀመሪያ ሊለይ የሚችለው አንድ ሕፃን ከአባትም ከምንም በፊት የእናቱን ድምፅ ለይቶ የመስማትና ድምጿን የመፈለግ ሁኔታ እናያለን ማለት ነው። ስለዚህ ልዩ የሆነ ግንኙነት ስላላቸው ከመወለዱ በፊት በጣም ማህፀን ውስጥ በጣም ሰፊ ግንኙነት አለ። ሁለተኛ ከተወለደ በኋላ አብዛኞቹ ሴቶች እናቶቻችን ልጅን የሚያዝሉት የሚያቅፉት በግራ እንትናቸው ነው፣ በግራ ጎናቸው ነው። ቀኛቸው ጀበና ይዛል፣ ማማሲያ ያማስላል፣ ምናምን ይሰራል። ብዙ ሲያጠቡትም እንደዚህ አድርገው ነው። ይሄ ደግሞ የግራ ክፍል የቀኝ አንጎልን ነው የሚቀሰቅሰው፣ የቀኙ ደግሞ ግራ አንጎልን ነው የሚቀሰቅሰው። ግራ አንጎል መተንተን፣ ማመስጠር፣ ሂሳብ፣ ቋንቋ፣ ስራ፣ ልፋ ምናምን የሚል ነው። ቀኙ ደግሞ ሞር ከመንፈሳዊነት ጋር የተያያዘ ነው። ጥልቅ የሆነ ግንኙነት ነው። ይሄ በቋንቋ ነው፣ አፈቅርሃለሁ፣ ወድሃለሁ፣ ምንትስ ነው። ይሄ ግን ቃል ሳይወጣ ፍቅርን መለዋወጥ ነው። ትንሽ ይለያል በጣም ይሄኛው ክፍል ምቾት የሚሰጥ እንትን ይመስለኛል። ትንሽ ከጥበብ ጋር የተዋሃደ ነው። ተቆልፏል። አብዛኞቹ ክፍሎች ሰዎች ተቆልፏል። ዓለሙ ቆልፎታል፣ ብቻ አክቲቬት አልሆነም እንጂ ይሄ ቃል አይፈልግም። በቃ ዜማ የሚወድ ነው፣ ተመስጦ የሚወድ ነው ምናምንና ይሄን ክፍሏን ሞር ይቀሰቅስላታል። ይሄኛው ቀኙ ግራን ነው የሚቆጣጠረው፣ ግራው ቀኝን ነው የሚቆጣጠረው። እንደ ክሮስ ነው እንደዚህ። ስለዚህ ሳታቀው ከልጇ ጋር ያለው የመንፈስ ትስስር ይጨምራል። የአካላዊ ነገር ብቻ ሳይሆን የመንፈስ ትስስር፣ ከቃል ውጭ ያለ ትስስር። እትብቱ ተቆርጧል፣ ግን ግንኙነቱ ማያቆም የማይቆጠብ ፍቅር በጣም። ስለዚህ ያ ስለሆነ እናቶች ልጆቻቸው የሆነ ነገር ሲሆን ያቅለሸልሻቸዋል፣ ደረታቸውን ፍን ያደርጋቸዋል። በቃ የሆነ ነገር ተከስቷል፣ ልጄ ምን ሆነ ይላሉ፣ ያውቁ ይችላሉ። ስለዚህ የሰው ልብ ደግሞ ኤሌክትሮማግኔቲክ እንትን አለው። ዛሬ ስለ ልብ አናወራም እንጂ ከአንጎል 60 እጥፍ ኤሌክትሪክ ያመነጫል። ከ5000 ጊዜ በላይ ከአንጎል የበለጠ መግነጢሳዊ ጥንካሬ ያለው። ለዚህ ነው ልብ የሚያፈቅረው። ማግኔት ነው፣ በቃ ያፈቀረውን ይስባልና ቢያንስ 10 ጫማ አካባቢ ወይም እስከ 3 ሜትር አለ። ያንቺ ላይት አለ እዚህ ባዮማግኔቲክ ፊልድ እስከ 3 ሜትር ይዘረጋል። በጣም አፍቃሪ ስትሆኚ ታዩ ላይቱ በጣም ሰፊ ሆነ፣ ወደ 7 ሌየርስ ያለው። ምንድነው ግን ፍቅር፣ ሰላም፣ ደስታ ሲሰማሽ በጣም ዝርክት ይላል። በጣም ጥላቻ ስትሆኚ ደግሞ ቅብብ ይላል። በቃ ለዚህ እኮ ነው ወንድሙን የሚጠላ ነፍሰ ገዳይ ነው ይላል፣ በጨለማ ውስጥ አለ ይላል መጽሐፍና የእግዚአብሔር መንግስት አይወርስም ደምድሞታል።